አንተ ዲቤቱን ተቀብያለሁ። ቀን ቀጠሮው ያንተን ውሸት መስማት አልፈልግም። አድመጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ ምትዋለው የ14 5 ዓመትህን የውሸትክን አሰጣላለሁ እና እሺ ወንድማችን ኦኬ እንቀጥል። እና ኮሚሽን ላንቺ ሰጥሻለሁ ሐሳቡ እንዳይቀይርሽ። እሺ ችግር የለም። ኦኬ አሁን ተባረክ። እሺ ጌታ ዘመንክን ይባርክ። ተባረክ። እሺ ታብታብና ሼር አድርጉ ወገኖች፣ እንቀጥል። ገና 5000 ብቻ ነች። አንዴ እሺ ሼር አድርጉ። ሼር አድርጉ። ዳግዬት ሄዶ ነው። ሼር አድርጉ። ሶሊያና ብቻ ነች ሼር። ማንቻ ሳሙኤል ተባረክ። ሪፖስት የምታደርጉ ልጆች ፕሮ ነፃነት ተባረክ። ጄሪ ተባረኪ። ኦኬ ሼር አድርጉ ፕሊስ። እንትኑን ተውት፣ ኮመንቱን ተውት አንዴ ፕሊስ። ተባረኩ። በቃ ኮመንቱን እስኪ አንድ ያቆሙት። በቃ ኮመንት ይቅር። አንዴ ሼር እናድርገው። ሬዲ ሆነን ወደ ጉዳዩ ብንገባ አይሻልም ወገኖች? ይመጣል ላጊ ሚት እንዳለ ባላውቅም ላጊሻ ይመጣል። ተባረኩ። ሼር አድርጉለት። ሰላም ይወርሽ። ኦኬ እሺ ቀጥሉ። አሁን 2 ቦታ አለ ለኦርቶዶክሳውያን። እንግዲህ ጥያቄዎች ካሉ ድንገት አላወኩም ፕሮግራሙን፣ ግን ተባረኩ። ጠግዬ ተባረኪ። ጥቂት ሰው ነው እንትን የሚያደርገው እና እኔ ሼር ሳረግ ማታዩ ነገር ስብሩዬ እኮ ሀኒ ያለች። አሁን ያው ሪፖስት የሚያደርጉ ልጆች ተከታታይ ስለሆኑ ነው። አመለ ጂ ተባረኪ። ዜማ ቅኔ መሲ የት አለ? ጀሪ ተባረኪ። ሰላም ገባሽ? ኦኬ እሺ ቀጥሉ። ሁለቱም ቦታ ማየት አልችልም። አሁን እኔ ሼር የሚያደርጉትን ታንኪው ልል ነው። ሀኒ ሪፖስት ያደረጋችሁ ሪፖስት ኢዝ ቬሪ ኢምፖርታንት በጣም። እኔስ ዳግሻ ከ50 ሺህ እኮ 30 ሺህ የኔ ነው። እንዲህ ሚራክል አቤት። አሁን ዝም በል ካልሆነ ይኸው በቃ ዛሬ እንትን ላደርግ ነው። አንዴ ሼር እናድርገው። ሪፖስት አድርጎ አድቱ ስቶሪ የሚለው ላይ አንዴ ቀስቷን እንትን በሉና አድቱ ስቶሪ የሚለው ላይ አድርጉት። ብዙ ሰው ያለ እኔም እንደዛ ነው ያደረግኩት እና ኢትስ ቬሪ ኢዚ። መለየ ተባረኪ። እሺ ተባረኩ። እሺ ቀጥሉ። አሁን ሼር ሀኒዬ ተባረኪ። ሄና ተባረኪ ወይም ተባረክ። መቅደስ ተባረኪ። ጀስሚን ተባረኪ። ኢቫና ተባረኪ። ሪፖስት የሚያደርጉ ናቸው እስካሁን። ልዩ ኢየሱስ፣ ሶፋንያስ፣ ሀኒ ሪፖስት የምታደርጉ ጌታ ኢየሱስ ዘመናችሁ ይባርክ። ያየዋችሁ ነው። ተባረኩ። መልካም እግዚአብሔር። ሀኒ ዋው አትጻፉ አልኩኝ አይደለ? ማሂ በኋላ ናሂ በኋላ እሺ ቀጥሉ። አበቢ ሪፖስት የምታደርጉ ልጆች ፍሪ ዋው 10 ደርሰናል። አሁን 10 ከሆነ በኋላ በቃ ካሎሮ ደግሞ ዳገት ካሎራው ማን ያስገባው? እኔ እዚህ ቤት ብዙ እንትኖች ስላሉ ሞዴሬተሮች ኃላፊነት አልወስድም። ኤርሚ ኃላፊነት አልወስድም። ዛሬ አላወቃቸው ይገቡት። ኤርሚ አዲስ ቲሸርት ገዛ እንዴ? ነው እንደዚህ አምሮብን
ቲሸርት ነው እኮ የሚለብሰው። ኧረ ኮት ልበስ እባክህ። ከራባት የቆየ ነው። የምን አዲስ ቲሸርት ነው? የስንት ዘመን። እሺ ተባረኩ ወገኖች። ቁርስ እንብላ። የኢትዮጵያ ሬስቶራንት ግድግዳው ላይ እኛ የሰማነው ነበር። ኤርሚ ገድል ሲባል እንትኑን ኮፍያውን አድርጎ ግስት ይላል ነው። አሁን የሀበሻ ቤትም ሲባል እንደዛ እንዳይባልብን። ኤኒዌይ ሁላችሁንም እንግዲህ ሰላም ብያለሁ። በጌታችን በኢየሱስ ክርስቶስ ስም ሰላምታዬ በያላችሁበት ይድረሳችሁ። ተባረኩ። እንኳን ደህና መጣችሁ። እህትዬ ዕብራዊት ቤዚ ስልክሽን በውስጥ ጻፊልኝ፣ እፈልግሻለሁ። ሩታ ሚራክል፣ ወንድሜ ቤካ፣ ወንድምነት ቢኒያው፣ እንደዚሁም እህትዬ ሰላም ካሎራ ትናንትና ጠረጴዛ ሲደበደብ ነበር። ካሎራ እንዴት ዲቤት አይቀበልም ምናምን ነገር እያለ ብሎ የሚል ቪዲዮ ሰዎች ልከውልኝ ነበርና ትናንትና ሊሰሩት የፈለጉትን ፖለቲካ ብዙዎች አላወቃችሁትም። አይደነ ተሱ ኢንስትሩመንቱን ትንሽ ቢቀንሱ ያ እና ትናንትና አንድ አደገኛ ፖለቲካ ሊሰሩ ነበረ የፈለጉት። ሰርተዋልም፣ ግን ፖለቲካው ውድቅ ሆኖባቸዋል ማለት ነው። ታስታውሱ ከሆነ ትናንት ቤት እንደከፈትኩ እህቶች በነበሩበት ሰዓት ላይ እነ ኢትዮጵያ ጸግዬ፣ እነ ወጊ እና ደግሞ ማን ነበረች ብቻ የሆኑ እህቶች ነበሩ። ገና እንደከፈትኩኝ መጥተው የገቡ ገስት ላይ ማለት ነው። እና አንዷ ኦርቶዶክሳዊት እህት ፊቷን ታጥባ ጥርሷን ቦርሻ ሳትቦርሽ ብቻ ከቻለች ልመጣች እና ኦርቶዶክሳዊት ናት። ታስታውሳታላችሁ? ማኑሄ ብሎ በሚል ስም የምትጠራ ማለት ነው። እና መታ ምናለች? ገና እንደከፈትኩ እኔ ያው እኛ ጋር ጠዋት ስለሆነ ከእንቅልፌ ስነቃ ልጆቼን ወደ ትምህርት ቤት ምናምን ነገር ሸኛኝቼ ነው እንደከፈትኩኝ ወዲያውኑ ገባችና አሁንም አለች አይደል? ምን አለች? ኦርቶዶክሳዊት እህት ናት። ምን አለች? እኔ እንግዲህ በተኛሁበት በኛ ሀገር እኛ በተኛንበት ነው ከ6 ሰዓት ነው ከ7 ሰዓት በፊት ነው ማነው ዘማርያም የዲቤት ጥሪውን ያቀረበልኝ ማለት ነው። ስነቃዙ ላይቭ ላይ ስከፍት እንኳን ራሱ አልሰማሁትም ነበር። ልክ ላይቭ ላይ ከገባሁ በኋላ ነው እሷ ልጅ መጀመሪያ መጣ ያበሰረችኝ። ምን አለችኝ? ቆይ አንዴ ይሄንን ኢንስትሩመንት አንዴ ላዘጋ። ታሱ ኢንስትሩመንቱን ትንሽ ቀንስልን ፕሊዝ። ኢንስትሩመንቱን ትንሽ ቀንስልን። ኢንስትሩመንቱን ትንሽ ቀንስ። ቴንክ ዩ ተስፍዬ ተባረክ። እሺ እና ከቻለች ማለት ነው። እና በጣም ምን ብልጥል ጥሩ ነው። ቪዲዮ አሳይቻለሁ፣ ማሳየትም እችላለሁ። ዘማርያም የዲቤት ጥሪ ጠርቶልሃል፣ እኔ ግን ተወራርጃለሁ ባንተ አይገባም ብያቸው ነው የመጣሁት፣ እባክህ እንዳትገባ አላለችኝም። እሷ ምንድን ናት? ኦርቶዶክስ። ማን የላካት? ዘማርያም። ምን ሊሰሩ? ፖለቲካ። ገና ቤቴን እንደከፈትኩ ትናንትና ልክ አሁን እንዳለው ገና እህቶች ወንድሞች ሰላምታ ሳሰጡ እሷ ማይከፈተችና ቪዲዮ አለ ላሳያችሁ እችላለሁ። እባክህ አደራ እንዳትቀበለው ዲቤቱን፣ እኔ ተወራርጄ ነው የመጣሁት አይገባም ብዬ እና አትቀበለው አለችኛ። ግድም አደግ ይላል የኛ ሀገር ሰው ገበሬ እንትን ሲል ማለት ነው። እና ምን ነበረ ያሰቡት? ፖለቲካ ለመስራት ማለት ነው። ለምን እኔ ከ5 ቀን በፊት ዛሬ 6ኛ ቀኑ ነው ለዲበኩሉ ጥሪ ያቀረብኩ። ለብዙ ወራት ማለት ለብዙ አመታቶች የዲቤት ጥሪ ሳቀርብ እንደነበረ ሰምታችኋል። በዚህ 10 ዓመት ውስጥ ከነ ዶክተር ዘበነ ለማ ጀምሬ ማለት ነው። ዶክተር ዘበነ ለማ፣ መምህር ምረትአብ አሰፋ፣ መምህር አቡኑ፣ መምህር ቀሲስ ተስፋዬ መቆያ፣ መምህር መስፍን፣ መምህር ታሪኩ አበራ 6 ጉምቱ የሆኑ
እቺ 5 ናት። አንድ ጨምሩባት 6 ጉምቱ የሆኑ የቤተክርስቲያኒቱን መምህራን ጥሪ አቅርቤያለሁ። አንዳቸውም መልስ አልመለሱልኝም። አንዳንዶቹ እንደውም ዘበነ መልስ መልሷል፣ ሃይማኖትን ትኖርበታል እንጂ አልተከራከርበትም ብሎ መምህር መስፍን የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ የቴዎሎጂ መምህር ነው። እንደውም እሱም በ4 ሰው በኩል ጥሪ አቅርቤለታለሁ። መምህር ምረትአብ አሰፋ እንደኔ ኤርሚያስ የሚባሉ ወንድም እንዳለው ሰዎች ነግረው በሱ ሁሉ በኩል ተጠይቋል። አልተሳሳትንም ብሎ በሚል ባስተማረው ትምህርት ላይ ያኔ ፕሮቴስታንታዊ ጅሃድ እያለ ሲል አልነበረ? እኔ ደግሞ በለሱን እድሉን ካገኘው ለምን አላናግረውም ይሄንን ወንድም ብዬ ዲቤት ጥሪ ያቀረብኩለት። በውስጥ ሁሉ ተጻፈለት። ፌስቡክ ላይ የጻፈለት ሰው እንዳየው ምረትአብ እንዳየውና እንደመለሰለት ስክሪንሾት አድርጎ ላከልኝ። ልብ በሉ 10 ዓመት ሙሉ እኔ ሶሻል ሚዲያ ላይ ቲክቶክ ላይ 4 ዓመቴ፣ ፌስቡክ ላይ 6 ዓመት በድምሩ 10 ዓመቴ ማለት ነው። በእነዚህ ጊዜያቶች ውስጥ ለነዚህ ሁሉ መምህራን ጥሪ አቅርቤያለሁ። አንዳቸውም የቀረቡ የለም። ስራ ይበዛባቸዋል፣ ከመናፍቃን ጋር ወርደው ለምን ይነጋግራሉ ነበር ሲሉኝ የነበሩት ማለት ነው። አቧራ አታጭስ ብራዘር፣ እሺ አቧራ አታጭስ እኮ ነው የምልህ። በግልጽ እኮ ነው የምነግራችሁ። አቧራ አታጭስ፣ ቡናኝህን እላህ ላይ ዛቡን እንጂ ኦርቶዶክሳውያንን ድቤት ጠርተናቸው ለምን የማይቀበሉት ብሎ የሚለው እኔ ምስክር በዚህ 10 ዓመት ውስጥ ኦኬ፣ በዚህ 4 ዓመት ውስጥ 6 ዓመቱ ላይ ለነዛ ወደ 6 የሚሆኑ እንደውም ማነው ፓስተር ዳንኤል አለማየሁ የአማኑኤል ህብረት ቤተክርስቲያን ፓስተር የነበረው ለቀሲስ ዶክተር መምህር ዘበነ ለማ ስማቸው እኮ ረዘመብን። ቀሲስ ዶክተር መምህር ዘበነ ለማ አሁን እንደዚህ ብለን ባንጠራ ሰው ትርቃለህ ብለው ይሄዳሉ። እሺ ይኸው ለሱም ጥሪ አቅርቦለት ነበር ፓስተር ዳንኤል አለማየሁ። ምን አለ? እንደውም ፓስተር ዳንኤል እርሶ የሚኖሩት ከውጭ ሀገር ነው፣ እኔም የምኖረው እዚህ ውጭ ሀገር ነው። ለምን ትልቅ አዳራሽ ተከራይተን የሚዲያ ሰዎች ጠርተን ፓስተር ዳንኤል አለማየሁ የናዝሬት አማኑኤሉ የነበረው ፓስተር አሁን አሜሪካ ሀገር ነው ያለው እና ለቀሲስ ዶክተር ዘበነ ለማ ለመምህር ዘበነ ለማ ለምን ቴሌቪዥን ያላቸው ሚዲያዎችን ጠርተን ምንድነው አዳራሽ ተከራይተን በዛ ህዝብ እያየ ሚዲያዎች እያሰራጩት ለምን ዲቤት አናደርግም ብሎ ጥሪ አቅርቦለት ነበር ፓስተር ዳንኤል አለማየሁ። ዘቤ እኔ ጠራሁትኝ። እኔንም እስራኤል ሀገር ሆኖ ቁጭ ብሎ ሰው እየላከ የሚያንቀሳቀስ ኤርሚያስ የሚባል ሰው አለ። የት ሀገር እንኳን እንደምኖር አያውቅም። ለዚህ ነው አንዳንዶቹም በውስጥ አንተ አይሁድ ይላሉ። ኦኬ እኔ አሁን እንዲህ ነኝ አልልህም። ቻለው ብራዘር። አሁን ጉዳዩ የመጽሐፍ ቅዱስ ውይይት ጥሪ ነው የተደረገው። ኤኒዌይ አላደረገም። ከዛ በኢየሩሳሌም ጉዳይ ላይ የሆነ ነገር ሲናገር ሰምቼው ቴዲ ማነው ጆሲ ሾው ላይ ቀሲስ ዘበነ ለማ ዲቤት ጥሩን ባደረኩበት ጊዜ ስለ ኢየሩሳሌምም ያለኝን ነገርኩትኝ። አትሞክረው አልኩት። አርብ ይሸበራል ኢየሩሳሌም ብለህ እንዳልከው ኢየሩሳሌም የኢትዮጵያ ዋና ግዛት ናት። ሳልሳዊ ቴዎድሮስ ሲነሳ ወደ ኢትዮጵያ ግዛት ይመልሳታል እያሉ ኦርቶዶክሳውያን መምህራን ቅዠት ላይ ናቸው ያሉት እስካሁን ድረስ እኮ ማለት ነው። ሳልሳዊ ቴዎድሮስ ሲመጣ በዚህ በምስራቅ ተራራ ላይ ይገለጣል፣ በኤረር ተራራ ላይ እና እሱ በሚመጣ ሰዓት ላይ የኢትዮጵያ ወንዞች ሁሉ እርጎ ያፈሳሉ። እንዲመሰላችሁ ቀበና ሁሉ በዚያን ቀን እርጎ ስለሚያፈስ ያው ሚጥሚጣ ይዛችሁ ጠብቁ አይነት ነገር ነው የቀራቸው። የአርቲ ቡርቲ ወሬ አንተ ሲያስጠላ ዳርያዝ እኮ ነው ብዬ ወድ ብዬ እንዲህ አይነት ወሬ ታወራለህ እንዴ? በዚህ በ21ኛው መቶ ክፍለ ዘመን እና ማንኪያና ሚጥሚጣ ይዛችሁ ብቻ ጠብቁ። ብርጭቆም ነገር ይዛችሁ ሽክናም ያለው ሽክና ጣሳም ያለው ጣሳ ይዞ ቀበና ጋር ቁጭ በል። ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ወንዞች ሁሉ በሙሉ እርጎ ያፈሳሉ ብለውናል። ሰውየው በዚህ በእርጎ ነገር አርሲ ነው የተወለደው። በእርግጥ የተወለድኩበት አካባቢ በወተት እንኳን አንታማም ነበር አርሲዎች፣ በእውነት ለመናገር ማለት ነው። የቀንድ ከብት ስላለ ገብስ አለ፣ ቂንጨው ገንፎ በጣም አለ። ዘቢ አይ ቲንክ በዚህ ጉዳይ ምን አለ አንዴ ደግሞ ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ የዓለም ወንዞች በሙሉ ወተት ሆነዋል አለ። ሰው እኔ አባት ምን ይታወቃል? እኔ ሲያድግ እኮ በህፃንነት ወተት አላገኘ ሊሆን ይችላል። ተው በቃ ኤርሚያስ በሰው እንትን ላይ ኤኒዌይ ብዙዎች እዚህ ወተት እና የወተትና የእርጎ ነገር አታንሳ ኤርሚያው።
በጣም ብዙ ነገር ያከታክተናል ኢትዮጵያ ውስጥ እሱን ካንስ ከሰላቱ እስከ ገደላ ገደሉ ድረስ ወተትና እርጎ አታንሳብን። እኛ ብዙ ተስፋ ተሰጥቶን ያላገኘን ሰዎች። ከዛ ምን አለኝ ምን አለ ስለ ኢየሩሳሌም ሲናገር አይ ኢየሩሳሌም የኢትዮጵያ ከተማ ናት እያልክ የምትለውን ነገር ሞሳድ እና እዚህ ነው ያልኩት። ይለቁህ መስሏል። ሞሳድ በስናይፐር አናትህን ነው ብሎ የሚለው ነው ያልኩት። እውነቴን ነው። አሁንም እነግራችኋለሁ። ኢየሩሳሌም የኢትዮጵያ ዋና ከተማ ናት፣ እናስመልሳታለን ብላችሁ ቀነቀጠሮ የያዛችሁ የአበራሽን ጠባሳ ያየ በሳት አይጫወትም ብሎ ያለ የጋዛን እልቂት ያየ የየመንን እልቂት ያየ የሊባኖስን እልቂት ያየ የሶሪያን መውደም ያየ የኢራቅን መፈራረስ ያየ የኢራንን መደረማመስ ያየ ከእስራኤል ጋር በወጣቶቹ ንግግር ሳፋ ታበዛም ማለት ነው። ያው ጠጥቼ ነው በዛን ቀን ያልኩት ብለህ ካልክ ኦኬ። እኔ ግን አይ ከዚህም አልፈን እኮ እኛ ኢትዮጵያውያን መነብለብ የምትል ከሆነ እንደዚህ አይነት ሞቲቭ ያላችሁ ሰዎች እዚህ ሰው ጠይቄ የአየር ትኬት ይከፍሉላችኋል እና በቤንጎሪዮን ዩኒቨርሲቲ ማለት በቤንጎሪዮን ኤርፖርት ወደ እስራኤል እንድትገቡ ቀጥታ ከፈለጋችሁም በታች በሲና ተራራ በኩል አያዩአችሁም፣ ችግር የለውም። እስራኤል ምንም ብዙ አታይም። ግቡ፣ ሂዱና ግባ። ስትሄድ ግን ለሬሳ መጠቅለያ ኬሻ ይዘህ ሂድ ብያለሁ። የሰው ሀገር የኔ ሀገር ናት እያልክ አቧራ የምታቦን ትውልድ ከሰማኝ እውነቱን ልንገርህ ካልክ ከሰማኝ አርፈህ ተቀመጥ። ካልሰማ ግን ሂድ። በሲና ተራራ በሲና በዛ በምድረ በዳው ምንም አያዩም። ግድ የለም ኢየሩሳሌም ብትገባ አያዩ። ጠቅላይ ሚኒስትሩ ቢሮ ድረስ ብትሄድ አያዩ። አንተ ኢትዮጵያዊ እኮ ነህ ብራዘር፣ አትታይም። እንደ አቦ በመታየትም ባለመታየትም የምትገለጥ ሂድ እና ያው ቀጥሎ ያለውን አልናገርም እና ዘቤ እንደዛ ብሎ ያለውን አወጣና ተናገረ ማለት ነው። እኔ እንደው ክርስቲያን ነኝ ብሎ ካለ እንደው ሊራራልኝ ነበር የሚገባው። እና በስናይፐር አናትህን ነው ብሎ መለሰ። ለዲቤት ጥሪ ጠርቸው ማለት ነበር። ያው ቪዲዮን አይታችሁታል። ኦኬ፣ እነዚህ የጠሩ ናቸው። ከዛ ወደ ቲክቶክ ስመጣ ያው አክሊል ጥሪ ያቀረበልኝ በታቦት ጉዳይ እሺ አልኩት፣ ተቀበልኩት፣ ሰረሰው። እሱ ነው የመጀመሪያ ፋና ወጊ በኩር ነው። በመሰረዝ አኬ ነው በኩር። ዲቤት ጥሪ ጠርቶ የሰረዘ ቁጥር 1 በኩር እሱ ሰረዘ። በታቦቱ ጉዳይ ጠራኝ። በብሊም የአዲስም ላይ እናውራ ብዬ ሞቼ ይገኛለሁ። በአዲስ ብቻ ነው እንጂ በእስራኤል ከእስራኤል ወደ ኢትዮጵያ መጣ የተባለው ኤርሚያስ እሱን አትንካብን፣ የኛ ቁስላችን ነው። እንግዲህ አባቶቻችን ዝም ብለው ሲቀጥፉ ነው የኖሩት። እኔ ገና አልነካውም ይዝለለኝ አለ። ኦኬ፣ ነገረ መስቀል ላይ ልደት እሻ ገባበት እና ነገረ መስቀሉ ላይ እናወራን ብሏል። ተቀበልኩት በእልልታ በጭብጨባ። እንግዲህ ነገረ መስቀሉ ከተነሳ ታሪኩና ታሪካዊ አመጣጡ ግማደ መስቀሉ ኢትዮጵያ ነው ብላችሁ የለ እሱን ሁሉ እናንሳለን። በፍጹም አይሆንም። እንደዛማ እንደዚህማ ነገር የለም። እኛ እንትኑ ቅልጥሙ ላይ ነው የምናወራው። መረቁን ቶ አይነት ነገር ወይ ደግሞ መረቁ ላይ ብቻ ነው የምናወራው። ቅልጥሙን ግን ቶ አይቻልም። ካወራን በሙሉ ነው የምናወራው። አይ በቃ አለ ቶ ማለት ነው። ሁለተኛ ስረዛ ፈሌ ያው እንዳላችሁት የጠቅላ አሽከር 40 ቢወለድ 40 ነው ጉዱ ናም ነገር ብሎ አለ። ያው ገባበት መጣ። ተቀበልኩ። ፍጥፍጡን አይታችሁታል። ዩቲዩብ ላይ ሄድና ውጤቱም ማለት ነው። ከዛ ለቄሶቹ ስንት ዘመን ስናገረ ዛምቷ ደምዬ ገባበታ። እኔም ገባበታለሁ። የ20 ዓመት ፓስተር ነው ተብሎ ዘማርያም ዘለቀ ካቴድራል መድኃኔዓለም ካቴድራል ቦሌ አውደ ምሕረት ላይ ከጀርባው ቁጭ አለበት ልደተ ቃልም ዘማርያምን ዋሽ የ20 ዓመት ፓስተር ነው ብለህ ዋሽ ብለው በመምህር ጳውሎስ በኩል ዋሽ ብለው በህዝብ ፊት አስዋሽተውታል። እና ተቀበላልኩታ የ20 ዓመት ፓስተራቸው ማነው ተቀብያለሁ አልኩት። ጥሪውን ተቀብያለሁ። ከዛስ ቀነ ሰዓቱን ስንጠብቅ
ራሱ ትናንት ዘማሪያም እንደተናገረው እየደወሉ እንዳትቀበል ይሄን ጥሪ ሰርዝ ነው ተቀበል። እኔ ነኝ እሱ ነው የጠራኝ፣ እኔ የተቀበልኩት እንዳታደርገው ሰርዝ አለ። ያያዘ ልደታ በየድራፍቱ ቤት የሚያምጣታ አለ ደግሞ ብቅ አለልህና ኬፑ እንደዚህ አድርጎ ደሜ እያለ ማስታወቂያ ሰራል ማለት ነው። እንዳትቀበል ብሎት ማለት ነው። አንድ አረቂያም ሰውዬ ማለት ነው። ሁሉ ቀን ያው ቡትሌ እዚህ ላይ ይዞ ነው የምታየው። ደሜ እንዳትቀበለው ያለ በቃ መግለጫ ሰጡ። ብፁዕነቱ እንግዲህ ያያዘ ልደታ የመሸታ ቤት የሚያምታታ ገባበት ማስታወቂያ። ይሄንን ዲቤት ብታደርግ ነቅለን የምንጥልህ ከኦርቶዶክስ እናወጣለን አሉት። ደሜ በሁለት አጣብቂኝ ውስጥ ገባ። ሰዓቴን አድርጌለ ኦፓል እንዳለች እኔ ኬፔን አድርጌ ቁጭ ለቅቷለች። በዛን ሰዓት ላይ ዘማሪያም ደምረው ቤቱን ክፈት ብሎት ከፍቶት እዛ ሲለፈልፍ ነበር። ማንም ከዚህ ሰው ጋር ማንም ዲቤት እንዳያደርግ ብሎ ማለት ነው። ዘማሪያም ለቤተክርስቲያን ሪስፔክት የሌለውን ሰው የሚሳደብ ሰው ማንም ሰው ጥሪ እንዳይቀበል እያለ ማለት ነው። መዝሙር ያሬድም አጠገቡ ሆኖ ያለቅስ ነበር። ያ ባለመዶሻውን ቁጭ ብሎ እዛ እየየ ሲል ነበር። ተሰብስበው ያለቅሳሉ። ከዛ እዚህ ደግሞ ሲሳይ ቤት ደግሞ ስንት ሺህ ህዝብ ነበረ፣ ወደ 4000 አካባቢ ልሰብክ ስል እስራቸው ሰው አለ እንትን በል ማለት ቤት ክፈቱ ህዝቡን እዛ ነበተ ነው። አኬ በዛ ጋር ከፈተልን፣ እዚህ ጋር ዘማሪያም ከፍቷል፣ እዛ ጋር አኬ ከፈተ፣ ጋዲሳ ደግሞ ወጣና ሌላ ጋር ከፈተ፣ ተመስገንም ደግሞ ለብቻው እንደዚህ ከፈተ። 4 ቦታ ላይ ከፈቱ ያለ ፕሮግራማቸው። ለምን ሲሳይ ጋር የተሰበሰበውን እኔ እዛ ቁጭ ስላልኩኝ ሲሳይ ጋር የተሰበሰበውን ህዝብ ለመበታተን ማለት ነው። አኬ ከፍቷል እያሉ አሉ። ዳርያዝ እኮ አልኩ ብራዘር፣ ዳርያዝ ይሄ እንኩቶ ትውልድ ተራወጡ። ያው እንደምታዩት አስደግፏት ቀረ እንደሚባል አስደግፎኝ ቀረ ማለት ነው። ደሜ ከማን በተማረው ከዘማሪያም ማንሶሪ ከልደተ ቃል ከአኬ ከሱ በፊት አስደግፈውኝ የቀሩ ማለት ነው። ዲቤት ጥሪ ጠርተው የሰረዙ በኩሩ አክሊለ ነው። ቀጣዩ ልደተ ቃል ነው። ሳልሳዊው ደግሞ ብቅ አለልህ ባለ ጢማሙ የ20 ዓመት ፓስተር ተቀበልኩት፣ አስደገፈኝና ቀረ። አይ ላቭ ዩ ብሏት ከዛ እዚህ ጋር ጠብቂ ብሏት እሷ እዛ ቁጭ ብላ ስትጠብቀው እንደሚቀር ዱርዬው እንደ በቃ እየቀጠሩኝ ይቀራል። አሁን ደግሞ እኔም ከዚህም አልተማርኩልህም። አራተኛው ደግሞ ገባበት ዲያቆን ስዩ የሚባለው እንዴት ሆኖ ነው? ልደተ ቃልም ቢቢል እኔ እኮ የቤተክርስቲያኒቱ ዲያቆን ነገረ መስቀል ላይ እናወራለን አለ። ዮኒ ማኛ ቤት ተከታተረ። ኦኬ ነው። አዎ ሐሳብህን አትሰርዘውም? አልሰርዝም። እኔ እንትን የፍርድ ቤት ጸሐፊ መስል እንትን እጽፍ ጀመር። ያው በፊርማ ያረጋግጫለሁ ተቀብያለሁ ብዬ ዮኒ ማኛ ቤት ይሁን ተብሎ ይሄንን አልኩኝ። ሰዓት ስለምንለያይ ተኛሁ። እኔ ስነሳ እናንተ ተተረማምሳችኋል። ዓለም ሁሉ ተበጥብጠዋል። ምንድን ነው የዛሬ እርምሻ? አንተ በቃ ምንም እድል የለህም። ይቀጥሩሃል፣ ትቀበላለህ፣ ይሰርዛሉ እና ተሰርዟል። እንዴት ሆኖ እራሱ እነ ቢኒያም ሽታዬ ዩቲዩብ ላይ ገብተው አንዱ ደውዬ እንዳትቀበል እኔ ነኝ ያልኩት አለ። ኢዮብ ዘሚካኤል እንዳትቀበል ብዬ ያልኩት እኔ ነኝ አለ። ትናንትና ዘማርያም ነው ዘጊዮርጊስ ብቻ ብትሉት ወዘልፈኒው እሱም እኔም ደውዬ እንዳትቀበለው ብያለሁኝ አለ። ታዲያ ለምን ለእኔ ጥሪ ያቀርብልኛል? ዲያቆን ስዩምን ዲቤት ጥሪ ተጠርቶኝ ተቀብየው እነ አክሊለ ዲቤት ጥሪ ተቀብለውኝ ማለት ጠርተውኝ ተቀብያቸው ልደተ ቃል ጠርቶኝ ተቀብየው እየደወለ ያሰረዘ ሰውዬ ትናንትና የዲቤት ጥሪ ያደረገው ለሸፍጥ ነው። ተረጋጉ ወገኖቼ። እኔ ገጠር ዝም ብሎ ኢትዮጵያ ማለት ገጠር ኢትዮጵያ ነው ያደኩት። አዎ ግን 7ኛ ክፍል ተማሪ በሆን ብራዘርዬ ውሃ ጠብሰን የበላን የቆላ ተንቤ አራዳንን ብለው እንደሚሉት የትግራዋይ ልጆች እኔም የአርሲ ጩሉሌ አራዳ ነኝ ማለት ነው። አታመልጥም ስልህ ብራዘር፣ አታምታታም ስልህ እንዴት በምን መንገድ እንደምትመጡ እኔም እንዳቂሚቲ በገጠርኛው አራዳ ጨውትባለሁ ማለት ነው።
እና ትናንትና የዲቤት ጥሪውን ከዘማርያም ላይ ተቀባ ነው ከልደተ ቃል ላይ ተቀብዬ ብሎ ያለው ማንን ለማስመለጥ ነው? ቀሲስ ዲበኩሉን ለማስመለጥ የተደረገ ሩጫ ነው። ከ5 ቀን በፊት ስለ ታቦት ጥሪ ያቀረብኩለትን ዛሬ ሲመልስልኝ በባለፈው ሞተ ብለህ ባረቀስክበት አብሮ አደግህ በዲያቆን አበበ ጉልላት በህረ ሞት ላይ በሬሳው ላይ የዲቤት ጥሪ ላደርግ ጠርቻለሁ ብሎ ያለውን ቪዲዮ በኋላ አሰማችኋለሁ። እዚህ ጋር ከፈለጋችሁም ማነው ቤኪ ቤት ላይ ተቀምጧል። በሬሳ ላይ ሬሳ ሞቷል አልሞተም አበበ ጉልላት እኔ ነኝ እኮ የማውቀው። አበበ ጉልላት በህረ የኔ አብሮ አደጌ እናቴ አባቴ ወንድሞቼ አብረው እዛ ሄደው ኢትዮጵያ ውስጥ ሞተ ሰዓት ላይ ዛሬ 9 ዓመት ስለቀበሩት እኔ ከሀገሬ ከወጣሁ ወደ 14 ዓመት ማለት ነው። በዚህ 14 ዓመት ውስጥ አባቴን ሞቷል፣ በስጋ አልፏል። አጎቴ ሞቷል፣ የአባቴ ታላቅ ወንድም። በጣም ብዙዎቹ አብሮ አደጎቼ እና አበበ ጉልላት ሁሉ በሙሉ አልፈዋል። በሩቅ ሀገር ላይ ሆነ ሀዘን አይወጣም። ባለፈው ስላለቀስኩኝ በእንደዛ አይነት ቀልድ ሊቀልድ ማን ሲቀልድ ኖረ። አሁን እኔ ስለ ታቦት ዲቤት ጥሪ ሳቀርብለት ዲበኩሉ የሚባለው ስለ ሬሳ ልወያይህ ብሎ ያለኝ ሰው ሆነ እና በቃ ከኦርቶዶክሳውያን ጋር አፒታይቴን የዘጉት። አላስጨንቃችሁም። ከዚህ በኋላ ለ4 ቄሶች ከቀሲስ ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለ4 ቄሶች አቀርባለሁ ብዬ ክህነት ላላቸው ማለት ነው አቀርባለሁ ብዬ ነበረ። አፒታይትን ዘጋችሁት። አፒታይት መዝጋት ማለት አቃለች ነው። ጥሬ ስጋ በተለምዶ መብላት ወዳለን እና አንዳንድ ሰዎች ደግሞ ጥሬ ስጋ አይወዱም ወይ እንወዳለን ይላሉ። ሲበሉ ሲያኝኩም ራሱ በጣም ነው የሚያስጠላው። ራሱ ቢላውን አንስተው እንደዚህ ሊቆርጡ ሲሉ የሞተች አይጥ እንደዚህ የማንሳት ያህል ነው የሚያምረውን ብርንዶ ስጋ የሞተች አይጥ አንጠልጥሎ የማንሳት ያህል እንዲቀፍ እያለች ያንሳሉ። እኔ እነሱ ሰዎች ጋር በቃ አፒታይቴን ቆለፍከው ብራዘር። ወይ እኔ ከስር ዞር እላለሁ፣ አንተ እዛው እንደፈለግህ አድርገው። እንደ ድመት መሬትም ላይ እየጣልክ ልትበላው ትችላለህ። የጥሬ ስጋ አበላል እንደዛ አይደለም። አንዳንድ ደግሞ አሉ በቃ በልተው አፒታይትን የሚከፍቱት። አያያዛቸው፣ አቆራረጣቸው፣ አመታተራቸው በጣም ደስ የሚል ማለት ነው። እና የሶሻል ሚዲያውን የዲቤት ህግ በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ቀሲስ ዲበኩሉ በሬሳ ላይ ልወያይ ብሎ ስላለ አም አውት ነው ብሎ የሚሉት ነጮች ወጥቻለሁ ማለት ነው። እንደዚህ አይነት ነውረኞች ሰዎች እንደሆኑ ዓለም አይቶታል፣ አውቆታል። ይሄ ነው ብዬ የምለው። ቁርሴን ልበላ ነው። ጸጋና ሰላም ከሁላችሁ ጋር ነው። እንኳን ደህና መጣችሁ ሁላችሁንም። ተባረኩ። ትናንትና ግን ሊሰራ የነበረውን ፖለቲካ ከፈለጋችሁ ቪዲዮን በኋላ አሰማችኋለሁ። በዚህ ሳምንት ውስጥ ለቀሲስ ዲበኩሉ ጥሪ ያቀረብኩት ቀሲስ ዲበኩሉ እንዳይቀበል ለዘማርያም ዛሬ ነው እንደሰማው ተንኮል እንዳለበት ልንገራችሁ። 2 ዓመት ሙሉ ነው ከልደተ ቃል ጋር በዚህ ጉዳይ ላይ ስንጨቃጨቅ የነበረው። ጥሪ አቅርቦልኝ ተቀብየው ናግባ እያልኩት ለምን በዛ ሰዓት ላይ አልገባም ነበር? ለምን ለዲበኩሉ ጥሪ ሳቀርብ ዘማርያም ለምን ለእኔ ጥሪ ያቀረበ? እዛ ጋር ምልክት ሰጥቶኛል። አንድ ሁለተኛ እቺ ማነች ማኑ የምትባለው መታ ደግሞ ወዲያውኑ ኦርቶዶክስ እምነት ተከታይ ነች። ኤርሚ እኔ አትቀበለው ብዬ ጥሪውን ተወራርጄብህ የመጣሁት ብላለችኝ። ትናንትና መጣ አጋለጣት። ሪካርድ እያደረገች ነበር። ደግሞ ድምፁን አሰማችኋለሁ። ቁርሴ ልብላና ድምፁን አሰማችኋለሁ። ከሚስቴ ጋር ነኝ። ቁርስ ልብላና አሰማችኋለሁ። ሪካርድ እያደረገችኝ ሂጅና ሪካርድ አድርጊው። እነሱ ቤት ግቢና ከፍቷል። ኤርሚያስ ከፍቷል። ሂጅና ሪካርድ አድርጊውና የዲቤቱን ጥሪ አትቀበለው እባክህ ኤርሚያስ፣ እኔ ተወራርጄብህ የመጣሁት አይቀበለውም ብዬ ብሎ በሚል ያው እሱ ገጠሬ ስለሆነ ዝም ብሎ እንደፈለገ ስለሆነ የሚያወራው ተበልተሻል፣ እህትዬ ተበልተሃል። ቁማርህ ቀሲስ ዲበኩሉም ዘማርያም ዘለቀ ኦርቶዶክሳውያን ማኑ የተባለው ተበልታችኋል። በደንብ ነው የበላኋችሁ። ከዚህ በኋላ በእንዲህ አይነት ኮተታዊ አመጣጥ መታችሁ ሰላም ስትሉ እግዚአብሔር ይመስገን ካላልኩ በስተቀር እንደዚህ አይነት ነውረኞች እንደሆናችሁ አላውቅም ነበር። ዲቤት እያደረገች ባለችበት ሰዓት ላይ
የመለስኩላትን አንዴ መልስ ላሰማችሁ። ከዛ ቁርስ የለ ነው እንግዲህ ኦኬ Thank you. Enjoy your breakfast. Thank you so much. Okay. አንዴ ጠብቁኝ ወገኖቼ። እችት እንደዚህ ጋር የድሮ ማነች ማያ የምትባል ሴትዮ ፊልም ነው ምናምን ነገር ብለው የእሷንም መልክ ትመስላለች፣ ኤአይም ትመስላለች። እውነተኛ ስሟ ይሆን አይሆን አይታወቅም። እሷ ነች መታ ይኸውልህ፣ በመጀመሪያ ቤት እንደከፈትኩ ወጊ ያለች፣ እዚህ ጋር ማኪ ያለች፣ ኢትዮጵያ ያለች፣ ኤልሳቤጥ አለች፣ ቤኪ ያለ፣ እዚህ ጋር እህትየው ጸጊ ያለች። ገና እንደገባን መጣችል፣ እዚህ ጋር ፈጠጥ ብላ ተቀመጠችል። ከዛ ምን እንደምትለኝ ስማ። እንዴት ነህ? ማውራት ትችላለህ? እሺ አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ቆንጆ እየሰካራ የሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋ ኦርቶዶክስ ናት ማሚ የምትባለው ማለት ግብና ፔጇን ይሏት ግቡና ፔጇን አትቀበለው። ጥሩ ነው። ግቡና ቤቷን ይላተሽ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጆዬ ስትቀመቀም ነው የምትመጣው። ነ ማኖ ማይክ ክፈቺ ማይክ ያስተጋባል። አንተ ሚት እያደረጋ ነው ወይ? የሚያስተጋባው ሪከርድ እያደረገች ነው። ሪከርድ አድርገሽ ነው የተብላ ነው የራሷን የሚያስተጋባባት። የኔ እንዴት ያስተጋባል? ወይዘሮ ዘለቃሽ ይሄኔ እንዴት ያስተጋባል? የራስሽን ያስተጋባብሽ። እዛ መቅጃሽን ከጎንሽ ቁጭ አድርገሽ ደግሞ ከአንጎበርም ሳትነቂ ነው። ሴቱ እኮ ጠጭ ሆኗል። አንተ ወንዱ ዝም ብለህ ማኪያቶ ላይ ገትረህ ተቀምጠሃል። ሴቱ እየቀመቀመልህ ነው። መቅጃዋን ስሯ ቁጭ አድርጋ ኤርሚ ያስተጋባል ያንተን ካልዘጋዋለች ያስተጋባብሽ ወይ ተደውሎልሽ ነው ወይ በእርግጥ መቅጃ ነው ያስቀመጠችው እዛ ተቀምጣለች። እና ከዛስ እንዳትቀበለው ብዬ ተወራርጄ በመጥቻለሁ አለች። ችግር የለም እንትንልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? ውይይቱን ሰማክ እንደ ኤርሚ? የኦርቶዶክስ እምነት ተከታይ እና ፖለቲካ ስሪ ነው ብለው ያሉሽ ከናረቄሽ ጭምር ታችሁ ረጅ አንቺ አይደለሽም ለኔ ምክር ምትመክሪ። ሂጂና ዘማርያምሽን ምከሪ። አየኸው፣ ሳይንሱን አየኸው ወንድም አለምዬ፣ ሳይንሱን አየኸው ወይ? ትናንት ሊሰራ የነበረው ፖለቲካ አየኸው ወይ? ለዚህ ነው የወንጌል አማኝ ዝም በሉ እያልኩ። ካልወራ ግን ጠረጴዛ ሲደበድብ ነበር። እንዴት አይቀበልም ኤርሚ ካመጣሽ ማርያም ታምጣሽ ምናምን ነገር ብሎ የሚል ቪዲዮ። አልገባችሁም ወገኖች፣ ስላልገባችሁ ነው። በቃ አንዳንዴ እኔም አይገባኝም ነገሩ፣ ሳይንሳቸው አይገባም። ለዲ በኩሉ ጥሪ ያቀረብኩለት ለዘማርያም አቀበለው። ዘማርያም እችን ወዘልፈኒ ላከልህ እኔ ጋር የድቤት ጥሪውን አትቀበል ብዬ ተወራርጄ ባህለው ብላ ምትል ኦርቶዶክሳዊ ታማኝ በራሱ አፍን ያስመሰከርኳት። ከዛ ቪዲዮ ላይ የእሷ ፔጅ ላይ ብትገቡ ነበረ። ከዛ በኋላ ሳየው የኦርቶዶክሳዊውን በሙሉ ዲሌት አድርጋ ወጣችሁ በሙሉ። አሁን ስትገቡ እሷ ቤት ላይ የኔ ማኑሄ ብላችሁ ሰርች አድርጉት። የኔን ፎቶ የምትቃወምበትን ምናምን ነገር የኔን ቪዲዮዎችን ያስቀመጠችው ጋይስ አያችሁት አይደለ? ሳይንሱ ሊሰሩት የፈለጉትን ነውር እንደዚህ አድርገው ማለት ነውና ከዚህ የተነሳ ነው ካሎራ የተባረክ እንጂ ዲቤቱን ላለመቀበል አልነበረም።
በሬሳ ላይ እንወያይ ብለው የሚሉ ሰዎች ናቸው። ከዘማርያም ጋር እንኳን በነገረ መስቀሉ ላይ 2 ዓመት ሙሉ ቪዲዮ አሳይቻለሁ። 2 ዓመት ሙሉ ጠርቶኝ ተቀብየው ና ተወያይ ብዬ እያልኩት ሰምቶ ነው። አሁን ልክ ለዲህ በኩሉ ጥሪ ሳቀርብ ዘማርያም መጣ። ተኝተህ ፍሳ በሉት፣ ተኝተህ ፍሳ፣ ቆመህም ፍሳ በሉት ዘማርያምን። ዲያቆናቱ እነስዩም ሌሎቹም ጥሪ እንዳይቀበሉ በውስጥ ቀስቀሳ ሲያደርግ የነበረ ራሱ ትናንትና በአፉ ተናግሯል። ይቅርታ እኔ እናንተ እንዳትቀበሉ ብዬ እኔ የተቀበልኩትኝ አናዶኝ ነው ይቅርታ ብሎ አለ። አየህ፣ ቅስቀሳ ሲያደርግ ነበር ማለት ነው። ዲያቆኑን ቀስቅሶ አትቀበለው ብሎ እነ ሊቀ ሊቃውንት ቀለመወርቅ ታስበሉን አላችሁ ተያይዘን ማለቃችን ነው ብለው እየተናገሩ ዳይቨርት ለማድረግ ነበረ። አልተሳካለትም። ተበልታል ብራዘርዬ። ጨርሻለሁ። እህትዬ መቀጠል ቻለሽ። ቴንክ ዩ። እሺ እብሩ የዞር ብላለች መሰለኝ። ቢኒ ኮፒ ሼሩን ሊንኩን ሀይ እንዲያረጉት ንገራቸው ቢኒዬ። እሺ 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 ሩታይ ኮፒ ሊንኩን ከፍ አድርጉት ወገኖች፣ ቀጥሉበት። ሼሩንም እንደዛው እና ታብታቡንም በዛው ልክ ቀጥሉበት። ቶሎ ቶሎ አድርገን አትሊስት ታብታቡን 1 ሚሊዮን እናስገባው፣ ግን ሼሩን ግን መጀመሪያ 30,000 እናስገባው። 15,100 ይታየኛል። ጸጋ ይብዛላችሁ፣ ተባረኩ። ካሎራው እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ስምህን ኤልን ያዳነችህ ከኤል በፊትና በኋላ ያሉትን ፊደላቶች ብታቀያየረው ኮሌራው ነበር የሚሆነው። አይዞን። እሺ እንኳን ደህና መጣ። ለማንኛውም እንኳን ደህና ቆያችሁ። እሺ ምን እንታዘዝ? እኔማ እንደው የኤርሚ ስልክ ቢኖረኝ ዘማርያም ያነሳ ያቀርብ ብችል ደውል ነበርና አንደኛ መፈልገው እኔ ነበርኩ። እንዲ ቤት በጣም ጓጉቻለሁና እንደው ቋንጣው አንድ በጣም ይቅርታ ቢኒ ስላስታወስኩት ነው። ይሄ ቪዲዮ ያላችሁ ሰዎች ላኩልኝ። ቄሱ ካናዳ ሀገር ነው የሚኖሩት። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ናቸው። በመድኃኒት አሳበደኝ ብሎ ያለው ጋር አንድ ማናቸው ተደበቁ። እሺ ይሰማል ወገኖች? ቢኒያም ይሰማል? አዎ ይሰማል። ኤርሚዬ ትሰማለህ? ካናዳ ሀገር ላይ ነው ስለሚኖሩት እኛ ቄስ የሕክምና ባለሙያም ናቸው። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ በቤተክርስቲያን ውስጥ በመድኃኒት አሳበዱኝ ብለው ሲናገሩ የነበረውን ቪዲዮ ላኩልኝ። እዛ ላይ ምን ይላሉ? እኛ መድኃኒቱን በምን እንደሰጡ ብንናገር ህዝብ ይሰናከልብናል ብለን እንጂ እናውቀዋለን ብለው እዛ ጋር አንደኛው ቄስ ተናግረዋል። ላኩ። በቅዱስ ቁርባን እንደሆነ አልጠራጠርም። በእርግጥ ነው የምነግራችሁ። ላኩልኝ እሱም ቪዲዮ። ይሄንን ቪዲዮ ፈልጉና ላኩልኝ። አይ ቲንክ ወደ ሃርድ ዲስክ ላይ ወስጄዋለሁ፣ ወይኔም እዚሁ ልፈልገው እችላለሁ። ግን እናንተ በቅርብ ካገኛችሁ ላኩልኝ። ታስታውሷቸዋላችሁ። ቲክቶክ ላይ በጣም ሲዘዋወር ነበር። እሱን ላኩልኝ። ቴንክ ዩ። እሺ ያላችሁ ወገኖች ያላችሁ ያ ቪዲዮ ለኤርሚያው ላኩለት ወይ ለእኔም ላኩልኝ ካላችሁ። እሺ ካሎራው ምንድን ነው? ለእኔ ሲል ዲቤት መግባት ነበረበት እያልከን ነው? እኔ እንደው ቆይ እኔ ዘማርያምና ለቀሲስ ዲበኩሉ ልዩነታቸው አልገባኝም። ያም የቤተ ክርስቲያኑን አስተምሮት ነው ይዞ የሚመጣው። ኤርሚ እንደው ሁለቱም አንድ ናቸው። እንግዲህ ታዋቂ ናቸው፣ ዲያቆን ናቸው። እኔ አሁን ጥሩ በቃ እንዲሁ በአጭሩ ልመልስልህ። እኔ አሁን ካሎራው ብዬ ስጣራ ሰላም አቤት ብትለኝ ስሟ ነው ሰላም? ካሎራ ነው የሰላም ስም አይደለም። ሰላም ነው የእሷ ስም። በቃ ስለዚህ መጀመሪያ ጥሪ የተደረገው ለማን ነው? ቀሲስ ዲበኩሉ። አሁን ችግሩ ቀሲስ ዲበኩሉ ለምን ፈሩ ነው ጥያቄያችን። መጀመሪያ ማለት ልደት ነው የቀረበው። ቢኒ ልደት ያንጠለጠለው
ማነው? እሱማ በቃ እኮ እሱማ አልተስማሙም። ልደት መጣ በአንድ በኩል በአንዱ ሲያዝ እሱን ተወውና ሌላ ርዕስ ካላመጣው አለ። ነገረ ድነት ላይ በሁሉ መጽሐፍት ካላወራን አለ። የተጠራበት መጀመሪያ ሌላ ነበረ ምናምን በቃ እሱ ያው በጊዜው የሚገኘውን ሳንቲም የሚያስገኘውን ነገር እየፈለገ ይቀያየራል። ራሱን አደራጅቶ እስኪመጣ ስለ ልደት ተወው። ነገር ግን ኤርሚያስ ጥያቄ ያቀረበው መጀመሪያ ስለማን ነው? ለልደት። ከዛ በኋላ ልደት ያነሳው እንትን የተወውን ደግሞ ስዩሜ ያነሳው። ስዩሜ ፈርቶ ቀረ። ከዛ በኋላ እንደገና ደግሞ ስዩሜ ፈርቶ ሳይሆን ቆይ ካልወራ ስዩሜ ፈርቶ ቀረ ሳይሆን ተመክሮ ቀረ። ልታስጨርሰን ነው። አዎ ሰምቼዋለሁ። ከገባ ታስጨርሰናለህ ብለው አዎ ማለት ቀለመ ወርቅ የሚባሉ ቀሲስ አሉ አይደል? መምህር ቀለመ ወርቅ እሳቸው ታስፈጀናለህ፣ ታስጨርሰናለህ አትግባሉት። በቃ መከሩት፣ አስቀሩት። እሱ ልጅ ችግር የለውም። እኛ ማለት ያው ደሜንም እንደዛው እሱንም ተረባርበው አስቀሩት። እሱም ቀረ፣ ችግር የለውም። አሁን ኤርሚያስ በበኩሉ ይኸው ቀሲስ በበኩሉ ለምንድን ነው የማይቀበሉት? እርሶ ቀሲስዬ ቀሲስዬ እባክዎት ለእኔ ብለው ይሄን ድቤት ይቀበሉ። ቀሲስዬ እባክዎት አይ ፕራይቬት ነው እንዳልክሎት ቀሲስ ነው ይግቡ እንዳልክሎት ፕራይቬት ነው። ቀሲስ ከቻሉ ይላኩ። ሰላም የታይሻል ገስት ላይ ቢኒሾ ያው አንድ ቁጥር እየጻፉ ነው። ቀሲሳችን ቆይ ሚራክል ኤርሚያው ሳባቸው ቀሲስን ለምንድን ነው የኔ ሞዴሬተር ማይሰራው? ቢኒ ስቤዋለሁ። ታንክ ዩ። እሺ ሁለት አካውንት ነው የሳቸው። ቀሲስ እንኳን ደህና ቆያችሁኝ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም ነው። እሺ እንኳን ደህና መጡ። ለማንኛውም በጣም በጉጉት ይጠበቁ ነበር። በምን ምክንያት ሚዩት ማለት እየቀዱ ከሆነ ቀሲስዬ ራሴን መልሼ እየሰማሁት ነው። የምን መቅዳት ነው? ሪኮርድ እየተደረገ ነው። ቢኒ ይሰማል። ድምፄን መልሼ እየሰማሁት ነው። ቀሲስዬ እኮ ሚዩት ላድርግልህና አውራ። በቃ እንደዚያ ነው እንጂ እኔ ላዳም ሚዩት አድርጌ እያወራሁ ስለሆነ አውራ፣ ቀጥል። ችግር የለውም። በቃ ሚዩት ያድርጉትና እኔ አውርቼ ጠይቄ ከጨረስኩ በኋላ እርስዎ እንደገና እንትን ይላሉ። አዎ ቀሲስዬ ማለት ኤርሚያስ ከዛሬ 6 ቀን በፊት ጥያቄ አቅርቦሎት ነበረ። የውይይት ስላሽ ዲቤት። ምን አይነት ዲቤት ከተባለ በታቦቱ ላይ ዲቤት ቀርቦሎት ነበር። በቤተክርስቲያኒቱ ነገር የቤተክርስቲያኒቱን መጽሐፍት ጨምሮ በሱ ላይ እንግዲህ የተመቾት ቦታ ላይ እንግዲህ ሞዴሬት የሚያደርጉ ሰዎች ባሉበት ዲቤት ይደረግ ተብሎ ነበር እና እሱን እርሶ ይቀበላሉ ተብሎ የተጠበቀ የእርሶ ልጅ የሆነው ዘማርያም ደግሞ በጎን በኩል ሌላ ጥያቄ አቀረበ። እንግዲህ አንድ ጥያቄ መቼስ ለዲቤት ሲቀርብ ያ ሳይመለስ ሌላ ልጅ ደግሞ ተነስቶ ዲቤት ማቅረቡ ልክ ነው ብለን አናምነው እና እርሶ ይሄንን ዲቤት ይቀበላሉ ወይ ቀሲስ? ጥሩ ሚውት አድርገውና ላውራ እንዳያስተጋባብህ። እሺ አንደኛ አዎ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም።
ሰው እኔ የማወራው የጌታዬን ወንጌል ነው የማስተምረው። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተ ክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ መተተኛ ድግምተኛ ምናምን ሊስን የፈለጉትን መድገም ይችላሉ። አዳምጠኛ አሁን ይወቁት። እኔ ላውራ ቆይ ላውራ። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተ ክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቅያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጭል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተ ክርስቲያኗን የካደ ክርስቶስን የካደን ሰው በቤተ ክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው፣ ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላቅም፣ በራሴ ህይወት ላይ ማለት ነው። ይሄ ጠንቋይ ምናምን እሱ እንደነገረኝ ጠንቋይ ነው ብሏል፣ መብቱ ነው። እሱ ምንድነው የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ ያለ ይዚያን ቀን ድምጼ ተዘግቶ ነበር፣ ጌታን ስቀበለው ድምጼ ተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪው። በጣም ጥሩ። ኦኬ ኤርሚያው መጣ። እሺ ቤኒያ መጥቻለሁ። እሺ እንኳን ደህና መጣህ ቀሲስ በኩል። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎቹን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቀሃለሁ። ምን አይነት ጥያቄ ነው የምጠይቅህ? ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞተው አብሮ አደጌ እንደምሰማችሁት ወንድሞቼ እና እህቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይከፈትና አውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታረገው ቀሲስ በኩሉ። ኦኬ ያው ቀሲስ ብዬ ክርስትናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ። ኦኬ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ፣ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ልጨርስ፣ አድምጠኝ፣ ልጨርስና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለሁ። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ ክትልትል ውሸትህን አሰጣልህ። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝና እናወራለን። ቆይ ሚዩት አታርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቅን ምረጥ። ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ዲበኩሉ
ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። ናንቀ አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድመጣኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድመጣኝ እኮ መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድመጣኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸትህን ባድወውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸህ ገና ከጸሎተ ማርያም ነው የምጀምርልህ። ያቆነኝ ያልተዋቸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ይያፈራ የ14 5 ዓመትን የውሸትክን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር ለበበሉ እዚህ ያላችሁ 1500 ሰው ለበበሉ ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምራል ከተቻላችሁ እዩት። አልተረጋጋም። በጣም እየጮኸ በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ ቄስ ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። this is orthodox። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው። ይሄ ሰው ስማ ቀለም ያዳምጥ። ቀለም ይዋ ኤቲክሳቸው ቀለም የሰጠራይ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ ሚዩት አድርግ እና ልጨርስ። አላረግም። ያንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤትህ እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እና እህቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይሄው ነው ያንተ በቃ ቻው። ኤቲክሱን ብቻ ይዩት ምን ያህል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በህረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገኝ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሜንሽን አርኩት። እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር። አይቻቸዋለሁ። ሶሪ ራቢሽ ቢን ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ እያለ ነው አይተባል። ኦኬ ልብ በሉ ወገኖች። ነው ማይክ ማነ ኮሜንቱ ክፈችው እህትየው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በህረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኛለሁ። ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ሕግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ሕግ እንደዚህ አይደረግም። ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት። ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃው ማምጣት አለበት። እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው። አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሆን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሱት። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሀዘኔ ላይ ሲያላግጡ ኖሩ።
አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ ያቀርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀረበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅበልና አሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉላት ሞቷል አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ። ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። እቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነቴን ነው። ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ ደግሞ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግ አልሞተም አለኝ። ካልሞተ አምጣዋ፣ አበበ ጉልላትን አምጣውና ኤርሚያስን እርታ። ሄዳ ያመጣው ሰውዬ እኔም ማላቀው ሰው ነው፣ ስሙን ያልጠራሁት ሰው ነው። ድምፅ ተመሳስሎብኛል ከሆነ የብዙ ሰዎች ድምፅ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለህ ስትናገር ነበረ። ድምፅ ተመሳሰለ ብለህ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አከብራቸዋለሁ። እሳቸውን ካህን አይቻቸው አላቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይሄ ሰው የኔን ስም አልጠራም፣ እኔ አለው የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድነው ያልኩት? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድነው ኮሜንት የማትከፍቱት ወገኖች? ለምንድነው ኮሜንት የማትከፍቱት? እህትየው ኤርሚያው ከፈቱት ኮሜንት ታውት በቃ ያ ምንም ይሁን ምንም ኮሜንት ከፈቱት ችግር የለውም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ። this is ኦርቶዶክስ። ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው። በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላለም። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ የምናገረው ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ?
ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ቴንክ ዩ ቢኒያው መቀጠል እንችላለን። ለምን እንደምትወርደው ቢኒያው ምንድነው ዛሬ ከገስት ላይ የሚያስወርድ? ስልኩ ነው ኤርሚ፣ ስልኩ እያስቸገረ ብዙ እያስቸገረኝ ነው። ቆይ ሞዴሬተሬም ራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ የሚዩት አድርጉት የገባኝ። እሺ ቆይ ቀሲስ ዲበኩሉ አሁን እናትና አባቱ ማን ይባላሉ? ወይ እናቱን እስቲ ተናገር ተባለ። በአጭሩ እኮ ይህ ሰው እውነት ካለው እዚሁ ጋር መናገር ይችል ነበር። አልተናገረም። እውነት የለም ማለት ነው። ሲቀጥል ደግሞ ቆይ ይሄንን ጉዳይ ካልፈታን ከአንተ ጋር በታቦቱ አላወራም ካለ እንዴ ይሄ ጉዳይ ሳይፈታ ታዲያ ለምንድን ነው ዘማርያም በነገረ መስቀሉ ላይ እንዲያወራ በፈለገው እንዲያወራ የፈቀድከው? ቀሲስ ዘማርያም ያንተ ልጅ አይደል እንዴ? ለዘማርያም ሲሆን ይሄ ጉዳይ ሳይፈታ ችግር የለውም? ለአንተስ ብቻ ሲሆን ነው? ቀሲስ እርግጠኛ ነኝ ትሰማኛለህ። አየህ ሎጂክ ራሱ አይሰራም። ሎጂክ ራሱ በቃ በስርዓት አስበ እያወራ አይደለም ማለት ነው። አይ ቤተክርስቲያንን ተሳድቧል ብለሃል አይደል? ቤተክርስቲያንን ከተሳደበ ሰው ጋር እኔ በዚህ ጉዳይ ይሄንን መጀመሪያ ሰው ሞቷል አልሞተም የሚለውን ሳላወራ ከአንተ ጋር በነገረ በታቦቱ ላይ አላወራም። እሺ ልጅህስ ኦኬ፣ ይሄ ጉዳይ ሳይፈታ ለዘማርያም ግን ኢትስ ኦኬ። ኢዝ ዛት ሃው ኢት ወርክስ? እኔ ግን በጣም በእውነት ቀሲስ ዲበኩሉ ይቅርታ አድርግልኝ። በጣም እኔ ያው እንደ ትልቅ ሰው አታስብምም አትናገርምም ማለት እድሜንም ያው የአገልግሎትንም መጠን የመጠነ ስራ እየሰራ አይደለም። ቀሲስ ባይሆን በቃ ቅስናውን ወይ ተወውና ፖለቲካ ውስጥ አንደኛ እንግባበት። በቃ አንተ ፋኖ ሸኖ ምናምን እያልክ ስለምትውል በቃ ወይ ቅስናውን ለኦርቶዶክስ ቤተክርስቲያን አስረክበት ተወውና ግባበት አንደኛም ፖለቲክስ ውስጥ እና ይህንን አበረታታለሁ። እውነት ቢኖር ኖሮ የእናቱ ስም ማን ነው ስትባል በቃ በአጭሩ እከሊት ትባላለች ብለህ መመለስ ትችል ነበር። አላደረግከውም። ኦኬ፣ ወደ ሌሎች ኦርቶዶክሳውያን እንመለስ። ሎጂክ ግን በጣም ያሳቀኝ። እኔ ጋር ሰዓት ብዙ ስለሄደ ሰላም ብያችሁ ልውረድ። እርሜ ሰላም ብያችኋለሁ። እብርዬ፣ ቤኒሾ፣ ሩት እታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ምናልባት ቅድም እንደሰማነው ሌሎች ፖለቲካዎችም ጭምር ናቸው ያሉትና ቅድም ከሰማነው ድምፅ ባሻገር እዚህም መጥተው በ2 ሚሊዮን ብር ተደራድረናል እርሚ እንዳትገባ የሚል ግልጽ የሆነ ፖለቲካ እንደሆነ ይታወቃል። ግን እኔ ያልገባኝ ጥያቄ ለምንድን ነው ፖለቲካ ውስጥ መግባት የተፈለገው ነው? ምንድን ነው በሃይንድ ያለው የሚለው ነገር በጣም ማለት እሱ አልገባኝም። እሱ ምስጢር አልገባኝም። አሁን ራሱ አንድን ሰው ዲቤት ስታደርግ እውነተኛ ስትሆን ነው ወይንም ይሄን ነገር ሲያረጋግጥልህ ነው ዲቤት የሚገባው ተብሎም አይነገርም ኖርማሊ። ምክንያቱም ዲቤት ማለት በራሱ አንተ ዲቤት የምታደርገው ወገን በተሳሳተ መንገድ ላይ እንዳለ አስዩም አድርገህ ነው ዲቤት የምታደርገው።
እንጂ አንተ እውነተኛ ስትሆን የሆነ ነገር ኮንፈርም ስታደርግልኝ ዲቤት ገባለሁ ማለት በራሱ የዲቤትን አንደኛ ዓላማ አለማወቅ ነው፣ ምን እንደሆነ አለማወቅ ነው ብዬ አስባለሁ። ሁለተኛ ዲቤት ሲደረግ አንድ ሰው የራሱን እውነት ለመግለጥ ነው ዲቤት የሚገባው እንጂ የዛኛውን ፓርት የዛኛውን የተቃራኒውን ወገን ትክክለኛነትና ትክክለኛ አለመውን ለማረጋገጥ አይደለም። ይሄን ሁሉ ዙሪያ ጥምጥም መሄድ ምናልባትም የባለፈውን ሽንፈት በዚህ ሁኔታ ለመሸፈን መሞከር ብዙም የሚያስኬድ አይመስለኝም። አሁን ራሱ ቀሲስ ዲበኩሉ የዲቤቱን ጥያቄ የተቀበሉበት መንገድ በራሱ አለመቀበልን ነው የሚያሳየው። ቢተውትስ እንደኔ ማለት ነው በቃ ዲቤት አንገባም የሚል አቋም ቢይዙ ይሻላችኋል ብዬ አስባለሁ። ኦልሬዲ የባለፈውን ሽንፈት በእንደዚህ አይነት ሁኔታ ለመሸፈን መሞከር ምናልባት ስህተትን እየወለደ ሌላ ዓለም ውስጥ እንዳይገቡም እፈራለሁ። የእውነት ነው የምላችሁ። እኛ ቤት ያለን አንድ ነገር ምናልባት ማስታወስ የሚፈልገው ምንድን ነው፣ ኤርሚ ዲቤት የሚገባው እኛ ስለምንፈልገውን ብቻ አይደለም። መግባት አለብህ እንደዚህ መሆን አለብህ ልንለውን አንችልም። እንደዚህ ማለትም የለብንም። ለእኔ ስትል ዲቤት ግባ፣ ለእኔ ስትል እንደዚህ አድርግ የሚሉ ቋንቋዎች እዛ ቤት የፖለቲካ ስታይል ነው፣ እኛ ቤት ግን ሊሆን አይገባም ብዬ አስባለሁ። ምክንያቱም እኛ ዲቤት ስንገባ፣ ኤርሚ ዲቤት ሲገባ የእግዚአብሔርን ቃል እውነት ለመግለጥ ነው የሚገባው። እውነት ይዞ ነው የሚገባው። ስለዚህ ደፋር ነው። ለምን? በመንፈስ ቅዱስ ስለሚታገዝ፣ እውነት ስላለው፣ ወንጌልን ስለሚናገር የሚፈራው ነገር የለም። የሚያስፈራውም ነገር የለም። የሚያሸማቀውም ነገር የለም። ኢንቫይት ያደርጋል። ኖርማሊ እንደኔ ደግሞ ኢንቫይት ስላደረገው ብቻ ሮጦ ይገባልን ብዬ አላስብም፣ አድርጎም ስለማያውቅ። መጽሐፍ ቅዱስ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። አይ ቲንክ ሐዋርያት ሥራ ምዕራፍ 16 ላይ ከተከለከለም ዝም ይላል። ግን ሁሌም እውነት የእግዚአብሔር ቃል ሙላት ውስጡ ላይ ስላለ ሬዲ ነው። በየትኛውም የመጽሐፍ ቅዱስ ርዕስ ውስጥ ሊያወራ ሬዲ ነው። ሌሎቹ ግን አንደኛ ከመጽሐፍ ቅዱስ እውነት ውጭ ስለሆነ ብዙ የተዘበራረቀባቸው ነገሮች ስላሉ ፍርሃት ውስጥ ናቸው። ስለዚህ ፖለቲካው ያዋጣል። እኛ ጋር ፖለቲካ የለም። እኛ ጋር እውነት ነው ያለው። እኛ ጋር ወንጌል ነው ያለው። እኛ ጋር መጽሐፍ ቅዱስ ነው ያለው። እኛ ጋር መንፈስ ቅዱስ ነው ያለው። ስለዚህ አናስገድደው። ኤርሚን ጥሪ ሲያደርግም እኛን ለማስደሰትም ጥሪ አያደርግም። የራሱን እውቀት ለመግለጥም ጥሪ አያደርግም። ጸልዮ አስቦበት ተዘጋጅቶ ጥሪ ያደርጋል። ጥሪ ከተደረገለትም ጸልዮ ሄዶ ውይይት ያደርጋል ካላስ እንጂ ይሄ የፖለቲካ ጨዋታ እዛ ቤት የነበረውን እኛ ቤት ማምጣት እኔ ተገቢ ነው ብዬ አልጠብቅም። ጥንቃቄ እናድርግ። እግዚአብሔር እንዲረዳው እንጸልይ። ምክንያቱም ብዙ አገልግሎት ነው የሚያገለግለው፣ ብዙ ኃላፊነት አለበት። በሚዲያውም በተለያየ ሚዲያዎች ላይም በቲክቶክም በፌስቡክም በዩቱብም እንደገና በቸርችም የሚያገለግላቸው አገልግሎቶች ሰፊ ናቸው። ወንጌልን የምንወድ ከሆነ እንጸልይለን ለኤርሚ። ከዛ ባሻገር ግን ለእኔ ስትል ዲቤት ግባልኝ እንዴት አትገባም አይባልምም። ኖርማል እንደዛ አይነት ነገር ቢቆም እኛ ጋር እዛ በተቃራኒ ወገን ያሉት ግን ለእነርሱ ምክር ያለኝ ወደ እውነት ነው። በቃ እውነት ያልያዘ ሰው ሁልጊዜም ሲሸማቀቅ ነው የሚኖረው። እኛ ጋር ወንጌል አለ፣ እኛ ጋር እውነት አለ፣ እኛ ጋር ክርስቶስ አለ፣ እኛ ጋር መድኃኒት አለ። ጥሪያችን ለምን ትሸማቀቃላችሁ ነው። ለምን ወጥ ወደ ሆነው አቋም አትመጡም? ያም እውነተኛ የሆነውን የእግዚአብሔርን ቃል አምናችሁ እንደ ኤርሚ ቀና ብላችሁ ለማውራት ቀና ብላችሁ እውነቱን ለመግለጥ ያላችሁ አማራጭ ፖለቲካ መስራት አይደለም፣
ያለን አማራጭ የእግዚአብሔርን ቃል እውነት መከተል ብቻ ነው። ይሄ ነው የሚያዋጣው። ፖለቲካ የትም አያደርስም። አንዱን ስትይዘው በአንዱ ይፈርስብሃል። አንዱን ለመሸፈን ስትሞክር ሌላውን ትገልጠዋል። ስለዚህ ከእንደዚህ አይነት ነገር ሊያወጣችሁ የሚችለው ለእግዚአብሔር ቃል እውነት መገዛት ብቻ ነው። ለእነርሱ ያለን ጥሪ ነው። ለእኛ ደግሞ እኛ ቤት ቅድም እንዳልኩኝ እናስገድደው ኤርሚ ዲዘርን አድርጎ በመንፈስ ቅዱስ ታግዞ ተዘጋጅቶ ጥሪ ያደርጋል። ለጥሪም እሺ ሊል ይችላል። ይህን ያለኝ። በጣም ወዳችኋለሁ። ህብርዬ አይሚስ ዩ በእውነት ረጅም ጊዜ አልተገናኘንም። ቅድም ስለ 50 ምናምን ያወራው ስለ ታብታብ ነው፣ ሌላ ነገር አይደለም። ተባረኩልኝ። ወዳችኋለሁ። ታችን እሺ ሚራክል ታንክ ዩ። ጸጋ ይብዛል። አሜን። እሺ አሁን የነገሩ ጭብጥ ምንድን ነው ከተባለ በቃ ባለፈውን ከህዝቡ ላይ ስዕሉን አስጥለነዋል። ጌታ ይባረክና ስዕሉን ጥሏል። ስዕል አሳቅፋችሁት ለዘመናት ያኖራችሁትን ህዝብ ጌታ ይባረክ፣ ስዕሉን ከእጁ ላይ አስጥሏል ጌታ። አሁን እሷን ድበቃ በቃ ኦርቶዶክሳውያን እኔ ቀሳስቱ እንኳን ትንሽ የማስተዋል ብቃት የላችሁም፣ ግን በቃ አሁን ስዕሉን ጥሏል። ለምን ጣለ ነው? በዚህ በዛ ሩጫ እንዴ! አስተውላችሁ ከሆነ ወገኖች፣ አስተውላችሁ ከሆነ እንዴ ከዛ ዲቤት በኋላ በቃ ኦርቶዶክሳዊ የሆነ ሁሉ እየተነሳ ዲቤት ህዝቤ ተጽናኑ እንዴ! አይዟችሁ፣ በዚህ ልክ አይምረራችሁ። አይ ቲንክ አንዳንዱ ቄስ በውስጥ ሳይል ነጋዴ ሳይሆን አይቀርም፣ ቢዝነስ ተቋርጧል መሰለኝ። እኔ ግን ቀሲስ ዲበኩሉ እየሰማኝ ከሆነ እቺን ጥያቄን በትክክል መልስልኝ ፕሊዝ። ኦኬ በቃ አሁን አንተ ስለ ሙታን ልታወራ ነው የመጣው። ለነገሩ አስቀድሜ ሙታንን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር በአንዲት ኦርቶዶክስ አምናለሁ የምትለዋን ጽፌላችሁ ነበር። ለአንተም በውስጥ ወይ ልክልሃለሁ ቀሲስዬ። ግን ቀሲስ ስለ ሙታን ካላወራን ቃለ እግዚአብሔር ላይ ዲቤት አናደርግም ማለት አንደኛ አሳፋሪ ነው፣ እንደ ቄስ አንደኛ አሳፋሪ ነው። ሁለተኛ እኔ እንደዛ አላወራም ካልክ ለምን ዘማርያምስ እንዲያወራ እንዴት ፈቀድክለት? አንተ ቄስ ነህ፣ ዘማርያም እንግዲህ ዲያቆን ነው። እንዲ አንተ በዘማርያም ላይ እንትን አለ፣ ስልጣን አለ። ተው አትልም ወይ? ወይንም ይፍቱኝ እስከሚልህ ድረስ ዘማርያም ለምን አታስረውም? ለአንተ የቀረበ በቃ ዲቤት አለ፣ ተቀበል እባክህን። ስለ ሙታን ሌላ ጊዜ እናወራለን። ቃለ እግዚአብሔር ሰዎች እንዲሰሙ ስለ ሙታን ሌላ ጊዜ ዲቤት ትገባለህ። ሰው ዲቤት ስለ ሙታን ካልገባው ተው ይቅርታ ወገኖች፣ ጌታ እኔ ሀሳብ በጣም ስላሳቀኝ ነው። ሰው ስለ ሙታን ካላወራው ዲቤት ካልገባው እንዴ ቢኒ ጥያቄ አለኝ ለቄስ ዲበኩሉ፣ ለመምህር ዲበኩሉ ጥያቄ ምንድን ነው? ይሄ ዲያቆን አበበ ካለ በህይወት አለ ብሎ የሚያምኑ ከሆነ ቄስስ የሚሰሙኝ ከሆነ በዚህ ዓለም ላይ አሁን በ21ኛው ክፍለ ዘመን ሚዲያ አለ። እያንዳንዱ በገጠር እንኳን ኢትዮጵያ ገጠር እንኳን ስንሄድ ቴሌፎን ያሌለው የለም። ይዟቸው ቢመጣ አበበ የሚባለው በህይወት ካለ ቢመጣ መልካም ነው። ምክንያቱም አባባላቸው እንደ አንድ የቤተክርስቲያን ካህን ተገቢ አይደለም። አንድ የሩታ ይቆይ ከይቅርታ ጋር ቴንኪው። እሺ ቅድም ላይ ስትቀዱ የነበራችሁ በቃል ኪዳኑ ታቦት ዙሪያ የዲቤት ጥሪውን ተቀብያለሁ ብሎ ያለበትን ቦታ እሱን ፓርት እፈልገዋለሁኝ። የቆረጣችሁ ሰዎች ምንም ድምፅ ሳትቀላቅሉበት እና ቀኑ መቼ እንዲሆን ንገሩልኝ። ውይይታችን የቃል ኪዳኑ ታቦት
በእስራኤል የነበረው ወደ ኢትዮጵያ መጥቷል ብሎ በሚለው በብሉይ ኪዳኑ አክሱም ጽዮን ተቀምጧል ብሎ በተባለው ላይ ነው። እናም ደግሞ በአዲስ ኪዳን ታቦት አለን ብላ የምትል ብቸኛ ቤተክርስቲያን ሆና የምታወጣው የምታገባው እሱ ካህን እንደመሆኑ መጠን በላው ላይ የሚቀድስበት የሚያወጣው የሚያገባው መጽሐፍ ቅዱሳዊነቱ ብሎ በሚል የዲቤት ጥሪውን አቅርቤለት በጓደኛህ በአብሮ አደግህ ሞት ላይ በሬሳ ላይ ዲቤት ላይ አድርግል ብሎ ትናንት መልሶ ነበር። አሁን ቅድም መጥቶ ተቀብያለሁ ብሎኛል። ቀኑ የት ይሁን ቦታው እኔ በእኔ ምርጫ በአንድ ምንድነው ለእኔም ለሱም አድሎ ሊደረግ በማይችልበት በኮሆስት አይደለም፣ በኮሆስት አይሆንም። ለምን ሚዩት ስለሚያደርጉ የማወጣው የዘመናት ሚስጥር ስላለ ቀኑን እና ቤት ብቻ ይምረጥልኝ እና ይኸው ያቀረብኩትን ጥሪ በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይሄንን መልስ ስለመለሰልኝ ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ አዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ ቀኑን ብቻ ያሳውቀኝ፣ ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደ ኋላ አልልም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤቷ ላይ እንገናኝ ወገኖቼ። ቀኑና ሰዓቱን ብቻ ጠይቁልኝ። ቀኑና ሰዓቱን ጠይቁና ከፈለጋችሁም ገስት ልካችሁ ቀንና ሰዓቱ የትዩን ቦታ የትዩን ብላችሁ እሱን ቦታ አስመርጡልኝ። ኦኬ ቦታ አስመርጡልኝ። አረስታ አንለቅም። በአርእስቱ ላወራ 1,000,000% ፈርም ያለው ነው። እኔው ነኝ ዲቤት ጥሩን ያቀረብኩት። እኔ አላጠፍኩትም። እሱ ነው አጥፎ በሬሳ ላይ ልወዳደር ያለኝ። በታቦቱ ላይ ካለ ያው ቴዲ አዋሳ ቤት እኔ እንደ ምርጫ ብዬላለሁ። ይቀበለኝ። ተቀብያለሁ ብሎኛል። ቅድም ቃሉ እንዳያጠፍ ጋይድ ንገሩ። ቴንኪው ጸጋ ይብዛላችሁ። ኤርሚ አቤት ፓስተርዬ። ከዚህ ጋር ተያይዞ አብሮ መሆን ያለ